ኢትዮ ኬንያ አዲሱ የኤርትራውያን የፍልሰት መስመር። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ከቅርብ ዓመታት ወዲህ የደቡብ ኢትዮጵያ ክልልን በመጠቀም በቱርካና ግዛት በኩል ወደ ኬንያ የሚሻገሩ ኤርትራውያን ፍልሰተኞች ቁጥር እየጨመረ ይገኛል። ባለፈው የ2017 ዓ.ም ብቻ ወደ 1000 የሚጠጉ ኤርትራውያን በዚሁ መስመር ለመውጣት ሲሞክሩ በጸጥታ ኃይሎች መያዛቸውን ከደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የተገኘው መረጃ ያመለክታል። በደቡብ ኢትዮጵያ በኩል በሕገ ወጥ መንገድ ወደ ኬንያ ሲሻገሩ ደረስኩባቸው ያላቸውን 48 ኤርትራውያንን በቁጥጥር ስር ማዋሉን የደቡብ ኦሞ ዞን ፖሊስ አስታውቋል። ኤርትራውያኑ ፍልሰተኞቹ ከትናንት በስቲያ ቅዳሜ የተያዙት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሐመር ወረዳ ውስጥ ነው። ፍልሰተኞቹ ሊያዙ የቻሉት ያለ ጉዞ ሰነድ የኢትዮ ኬንያ ድንበርን ለማቋረጥ በሌሊት በመጓዝ ላይ እንዳሉ መሆኑ ለዶይቼ ቬለ የተናገሩት የሐመር ወረዳ ፖሊስ ጽሕፈት ቤት ምክትል ኃላፊ ኢንስፔክተር ጳውሎስ መቆያ ፍልሰተኞቹ ከሌሊቱ 9 ሰዓት በጭነት ተሽከርካሪ በመጓዝ ላይ እንዳሉ ነው የተያዙት ሲሉ ገልጸዋል። የተያዙት ፍልሰተኞች 48 ሲሆኑ አብዛኞቹ ወጣት ወንዶችና ሴቶች ናቸው። የኢትዮ ኬንያ ድንበርን በማቋረጥ በቱርካና በኩል ወደ ኬንያ ግዛት ለመግባት ሲሞክሩም ነው የተያዙት ብለዋል። ከቅርብ ዓመታት ወዲህ የደቡብ ኢትዮጵያ ክልልን በመጠቀም በቱርካና ግዛት በኩል ወደ ኬንያ የሚሻገሩ ኤርትራውያን ፍልሰተኞች ቁጥር እየጨመረ ይገኛል። ባለፈው የ2017 ዓ.ም ብቻ ወደ 1000 የሚጠጉ ኤርትራውያን በዚሁ መስመር ለመውጣት ሲሞክሩ በጸጥታ ኃይሎች መያዛቸውን ከደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የተገኘው መረጃ ያመለክታል። አቶ ዳንኤል መለሰ ንጋት ግሎባል ኢኒሺዬቲቭ የተባለ በፍልሰተኞችና ከፍልሰት ተመላሽ ዜጎች ላይ የሚሰራ ግብረሰናይ ድርጅት መስራችና ዳይሬክተር ናቸው። ከቅርብ ጊዜ ወዲህ እያደገ ለመጣው ኤርትራውያን ፍልሰተኞች ቁጥር መጨመር የተለያዩ ገፊ ምክንያቶች መኖራቸውን የጠቀሱት አቶ ዳንኤል መቋጫ የሌለው የግዳጅ ውትድርና አንዱ ምክንያት ነው ሲሉ አስታውቀዋል። የፖለቲካና የኢኮኖሚያዊ ሁኔታ፣ የአካባቢው አለመረጋጋት ሌላው የፍልሰት መነሻ ምክንያት ተደርጎም ይወሰዳል። እንዲሁም የተሻሻለው የኢትዮጵያ ፍልሰተኞች አዋጅ ፍልሰተኞችን እንደ ማንኛውም ዜጋ ኢትዮጵያ ውስጥ የመኖር መብትን የሚሰጥና በግዳጅ ወደ ሀገራቸው መመለስን ያስቀረ መሆኑ ለፍልሰትና በመሸጋገሪያነት ለመጠቀም እንዲመርጡ አድርገዋቸዋልም ብለዋል። ኤርትራውያን ፍልሰተኞች ወደ ተለያዩ ዓለም ክልሎች ለመሰደድ ኢትዮጵያን በመሸጋገሪያነት እንደሚጠቀሙ ይታወቃል። ለረዥም ጊዜ የሱዳን፣ የጅቡቲና የሶማሊላንድ በሮችን በመውጫነት ሲጠቀሙ የቆዩ ቢሆንም ከቅርብ ጊዜ ወዲህ ግን ኢትዮ ኬንያ ተጨማሪ የፍልሰተኞች መስመር እየሆነ ይገኛል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ ለዚህ የራሱ የሆነ ምክንያት አለው ይላሉ። የኢትዮ ኬንያ መስመር ከኬንያ በተጨማሪ ወደ ዩጋንዳና ደቡብ ሱዳን ለመሸጋገር እንደሚያስችልም የጠቀሱት አቶ አምቦ መስመሩ ከሌሎች የመውጫ በሮች ጋር ሲነጻጸር ብዙ የቁጥጥር ኬላዎች የማይበዙበት መሆኑ ይህንን እንዲመርጡ አድርጓቸዋል። በተለይ ብዙ ኤርትራውያን ፍልሰተኞች በዩጋንዳ የሚገኙ መሆናቸውንና በቀላሉ በዛው ወደ ሌሎች ሀገራት ለመሸጋገር የሚያስችላቸው በመሆኑ ነው ሲሉ ገልጸዋል። በሀገራቸው ባለው ወቅታዊ ሁኔታ አመራር ተስፋ የቆረጡ ወጣቶች ቁጥራቸው ቀላል አይደሉም። የሥራ ዕድል ያለመኖሩ፣ የዜጎች የመንቀሳቀስና የመናገር መብት መገደቡ፣ ከፍተኛ የትምህርት ተቋማት አስመራ ዩኒቨርሲቲን ጨምሮ ጥቂት ዕድለኛ ተማሪዎችን ከማስተማር በስተቀር ሥራ ማቆማቸውና የምጣኔ ሀብት መቀዛቀዙ የኤርትራ ወጣቶች በሀገራቸው የኑሮ ሁኔታ ተስፋ እንዲቆርጡ ምክንያት ሆኗል። በዚህም የተነሳ በሕይወታቸው ሁለት ምርጫ እንዲኖራቸው የግድ ሆኗል። አንዱ ወደ ጎረቤት ሀገራት ተሰዶ በምዕራብ ሀገራት ጥገኝነት መጠየቅ ሲሆን፣ ሌላው ደግሞ ወታደርነት ሆኗል። ለዚህም እንደ ማሳያነት የኢትዮ ኤርትራ ድንበር ከተከፈተ አንስቶ እየጨመረ የመጣው የኤርትራ ስደተኞች ጉዳይ ነው። የድንበሩን መከፈት ተከትሎም በያዝነው ዓመት በመስከረምና ጥቅምት ወራት ብቻ በየቀኑ ከ391 በላይ የኤርትራ ስደተኞች ወደ ኢትዮጵያ ገብተዋል። የኤርትራ ስደተኞችም በኢትዮጵያ ብቻ ቁጥራቸው ከ200,000 የላቀ እንዲሆን ምክንያት ሆኗል። አሁን ላይ የኤርትራ ወጣቶችና በተለያዩ ሀገራት የሚኖሩ ኤርትራውያን ይበቃል ያሉ ይመስላል። አዲስ ማለዳ
በአስመራ ባደረገችው ምልከታ ብዙ ኤርትራውያን ከመንግስት ጋር በሚደረጉ ውይይቶች ተቃውሟቸውን ከመግለጽ ባሻገር በቅርቡ ስራ ለጀመሩት ኤሪሳትና አሲና ሳተላይት ቴሌቪዥን ጣቢያዎች መረጃ በማቀበል አንዳቸውም በማቀበልና አንዳንዶችም አስተያየታቸውን መስጠት ጀምረዋል። በተለያዩ መኖሪያ ቤቶችም አዲስ ማለዳ ተገኝታ ባደረገችው ቅኝት ለአዳዲሶቹ የቴሌቪዥን ጣቢያዎች ከፍተኛ ቁጥር ያለው ተመልካች ሲኖራቸው ሙዚቃዊ ሂቶችና ድራማዎችን ኤርትራውያን ተቃውሟቸውን ለመግለጽ የተጠቀሙባቸው መሆኑን መገንዘብ መቻሉን ገልጸዋል። ባለፉት 20 ዓመታት በተለያዩ የዓለማችን ክፍሎች የታዩ ፖለቲካዊና ኢኮኖሚያዊ ለውጦች ኤርትራ ውስጥ ገና አልታዩም ቢባል ማጋነን አይሆንም። ከ3 እስከ 5 ሚሊዮን ህዝቦች ይኖሩባታል ተብላ የምትታመነው ኤርትራ ከኢትዮጵያ ተገንጥላ ሉዓላዊነት ካወጀች በኋላ በመጀመሪያው ዓመታት ውስጥ ዴሞክራሲ ይኖራል ተብሎ በህዝብ ዘንድ እምነት የነበረ ቢሆንም ዛሬ በአምባገነንነታቸው የሚታወቁት ፕሬዝዳንት ኢሳያስ አፈወርቂ አገሪቷን በበላይነት ላለፉት 27 ዓመታት ሲመሩ ቆይተዋል። እንደ ሀገር ከተመሰረተች ምርጫ አካሄዳ የማታውቀው ኤርትራ ፓርላማዋ ስራ ካቆመ 17 ዓመታት አልፎታል። የከተማ አስተዳደሮች፣ ከንቲባዎች፣ የፖለቲካ መሪዎች የኤርትራ ጦርና የፓርቲው አባላት ናቸው። ሀገሪቷ ህግ አውጪም ሆነ ነጻ ህግ ተርጓሚ የላትም። የግል የሚዲያ ተቋማት በኤርትራ ከተዘጉ 2 አስርት ዓመታት ሊሆናቸው ነው። ኢትዮጵያ ከ40 በላይ ደረጃ ባሻሻለችበት የ2019 የፕሬስ ነጻነት ጠቋሚ ሪፖርት ኤርትራ ከዓለም ሀገራት ከመጨረሻ 3ኛ ደረጃን ይዛለች። ከዛሬ 18 ዓመታት አንስቶ የታሰሩ ከ15 በላይ ኤርትራውያን ጋዜጠኞች አሁንም አልተፈቱም። መንግስት ሳንሱር ሳያደርግ መጽሐፍ ማሳተም በኤርትራ በጥብቅ የተከለከለ ነው። እዚህ ማሳያ የሚሆነው የቀድሞ የሀገሪቷ ፋይናንስ ሚኒስትር ብርሃነ አብርሃ ጉዳይ ነው። ሚኒስትር ብርሃነ የኢሳያስን አመራር በመተቸት መጽሐፍ ባወጡ በጥቂት ቀናት ውስጥ ታስረው እስካሁን ያሉበት አይታወቅም። ከዚያም ባለቤታቸው አልማዝ ሀብተማርያም ከወራት በኋላ ታስረው እርሳቸውም የት እንደገቡ አይታወቅም። በእርግጥ የሰብአዊ መብቶች ጥሰት ለኤርትራ አዲስ ነገር አይደለም። ያለ ፍርድ ቤት ትዕዛዝ ያለ መከሰስ መብት በእስር ቤት ውስጥ በአግባቡ መያዝ ኤርትራውያን ከተነፈጉ 2 አስርት ዓመታት ሆኗቸዋል። ሌላው የሰብአዊ መብቶች ጥሰት ማሳያ ደግሞ የኤርትራ ዜጎች ቤት የመገንባት መብታቸው መነፈጋቸው ነው። አዲስ ማለዳ ያነጋገራቸው የአስመራ ነዋሪዎች እንደገለጹት ከሆነ ጎረቤት ሀገራት ሲሚንቶ መገበያየትና ከዚያም ቤት መገንባት በኤርትራ ውስጥ እንደ ህልም ይቆጠራል ብለዋል። በእርግጥ ኢትዮጵያና ኤርትራ ድንበሮች ከተከፈቱ በኋላ አንዳንዶች በድፍረት ሲሚንቶ በመገበያየት ቤት ለመገንባት ቢሞክሩም መንግስት ህግ አስከባሪዎች እንዲያቆማቸው አድርጓል። ሌላው ብዙዎችን ለስደት የዳረገው አሳሳቢ ጉዳይ ገደብ የለሹ ብሔራዊ የውትድርና ስርዓት ነው። ኤርትራ ሉዓላዊነቷን ባወጀች 2 ዓመታት ውስጥ የወጣው የብሔራዊ አገልግሎት አዋጅ እንደሚያሳየው ሁሉም እድሜያቸው ከ18 እስከ 40 የሆኑ ኤርትራውያን ብሔራዊ አገልግሎት በግዴታ መስጠት አለባቸው። ይሁን እንጂ ሰልጣኞች በውትድርና ለመቆየት ፈቃደኛ ካልሆኑ በስተቀር አገልግሎቱ 18 ወራት መብለጥ የለበትም ይላል አዋጁ። የኢትዮ ኤርትራ ግጭት እስከሚከሰት ድረስ የኤርትራ መንግስት አዋጁን ተግባራዊ አድርጎ የነበረ ቢሆንም ከጦርነቱ በኋላ ህጉን አክብሮ በጭራሽ አያውቅም። አንዳንዶች ከ18 ዓመታት በላይ በውትድርና በግዴታ እንዲቆይ የተደረገ ሲሆን ከውትድርና ባለፈ በግንባታና ትላልቅ እርሻዎች ላይ በአነስተኛ ክፍያ እንዲሰሩ ተገደዋል። የ38 ዓመቱ ሮቤል በላይ በዚህ ችግር ውስጥ እንዲያልፍ ከተገደዱ ኤርትራውያን መካከል አንዱ ነው። ሮቤል ከ6 ወራት በፊት ወደ ኢትዮጵያ ከመሰደዱ በፊት ወራዊ ደሞዙ 1850 ናቅፋ ነበር። ከደሞዙ ለቤት ለትራንስፖርትና ምግብ ወጪዎች መንግስት 1600 ናቅፋ የሚቆርጥበት ሲሆን እጁ ላይ የሚደርሰው 200 ናቅፋ 500 ብር ነበር። ይህ እንኳንስ 4 ልጆቹን ለማሳደግ ቀርቶ ለሮቤል ለራሱ የሚበቃ አልነበረም። የሌሎች ኤርትራውያን ወጣቶች ህይወትም ከዚህ የተለየ አይደለም። ሁማን ራይትስ ዋች ባለፈው የፈረንጆች ዓመት ባወጣው ሪፖርት እንደሚያሳየው በውትድርና ግዳይ ላይ የተሰማሩ ኤርትራውያን ለአካላዊ ጥቃትና ብዝበዛ የተጋለጡ ናቸው። በተጨማሪ ከብሔራዊ ውትድርና ለማቋረጥ የሚሞክሩ ወጣቶች ላይ የኤርትራ መንግስት እስከ 2 ዓመታት የሚደርስ እስራትና 1500 ናቅፋ ወይም 3000 ብር ቅጣት ይጥላል። በተጨማሪ ብሔራዊ ውትድርና ያገለገሉ ኤርትራውያን ንግድ መክፈት፣ መንቀሳቀሷ፣ ወረቀት የማግኘትና
ሲም ካርድ የመግዛት መብት አይኖራቸውም። በተጨማሪም ህጻናት ብሔራዊ ውትድርናን በመፍራት በትምህርታቸው አውቀው ክፍሎችን በመደጋገም ወጥመድ ውስጥ ላለመግባት ጥረት ሲያደርጉም ተስተውለዋል። ወጣቶች በትምህርት ላይ ያላቸው ተስፋ ከከሰመ ሰንበትበት ብሏል። ለዚህም ዋነኛ ምክንያት አድርገው የሚያነሱት ቢማሩም ባይማሩም የብሔራዊ ውትድርና እንዲያገለግሉ መገደዳቸው ነው። በሌላ በኩል የሃይማኖት ነጻነት ኤርትራ ውስጥ ሲጣስም ተስተውሏል። በኤርትራ ከእስልምና፣ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጋሊካን እምነቶች በስተቀር ሌሎች እምነቶች በመንግስት ዘንድ ተቀባይነት አላገኙም። ከ50 በላይ የይሖዋ ምስክርነት እምነት ተከታዮች ማይሰርዋ በተባለ እስር ቤት እንደሚገኙም ሂውማን ራይትስ ዋች ያወጣው ሪፖርት ያሳያል። የፕሮቴስታንት እምነት ተከታዮችም ሃይማኖታቸውን በነጻነት እንዳያከናውኑ ተከልክለዋል። ከዚህ በተጨማሪ መንግስትን የተቃወሙ የሃይማኖት መሪዎች በተደጋጋሚ ለእስር ተዳርገዋል። ከ2007 አንስቶ ፓትርያርክነታቸው እንዲነሱ ከተደረጉ በኋላ በቤት ውስጥ እስር ቤት የሚገኙት አቡነ አንቶኒዮስ ለዚሁ ማሳያ ናቸው። ፓትርያርኩ ከ12 ዓመታት በኋላ አፈትልኮ ከ2 ወራት በፊት በወጣ ቪዲዮ ላይ ያልተገባ እስር ላይ መሆናቸውን ገልጸው ነበር። በፓትርያርኩ ላይ የተፈጸመውን በመቃወም የዓለም አቀፍ የኦርቶዶክስ ቤተክርስቲያን ማህበር እሳቸውን የተኩትን አቡነ ዲስቆሮስን ሳይቀበላቸው ሕይወታቸው ሊያልፍም ችሏል። የኤርትራን የምጣኔ ሀብት እድገት መጠን ለማወቅ እጅጉን አዳጋች ነው። ላለፉት 10 ዓመታት የኤርትራ መንግስት ምንም አይነት ጥናት ባለማድረጉ እንዲሁም እንደ IMF ያሉ ተቋማት ምጣኔ ሀብቱን እንዲመዝኑ ፍቃድ አለመስጠቱ እንደ ዋነኛ ምክንያት ይነሳል። የዛሬ ዓመት የወጣ የአፍሪካ ልማት ሪፖርት እንደሚያሳየው የኤርትራ ኢኮኖሚ በ2018 4.2 በመቶ እድገት አሳይቷል። ሀገሪቱ ላሳየችው ኢኮኖሚያዊ እድገት ዋነኛ ምክንያት የማዕድን ዘርፍ ማደግ ሲሆን ሐዋላም ቀላል የማይባል ሚናን ተጫውተዋል። የኤርትራ ኢኮኖሚ መጠን ባለፈው ዓመት መጨረሻ $5.8 ቢሊዮን ደርሶ ነበር። ባንኩ በምድረ ኤርትራ እድገት አለ ቢባልም በመሬት ላይ የሚታየው ከዚህ በፍጹም የተለየ ነው። ባለፉት 27 ዓመታት የመሰረተ ልማት ግንባታዎች አናሳ የነበሩ ሲሆን ከቴክኖሎጂ አንጻር ሀገሪቱ ወደ ኋላ እንድትቀርም ምክንያት ሆኗል። በሌላ በኩል በኤርትራ የሚገኙ የንግድ ተቋማት በተለያዩ ጊዜያት ከፍተኛ የብር መጠን አከማችተዋል በማለት መዘጋታቸው ለሀገሪቷ ኢኮኖሚ መቀዛቀዝ ሌላ ምክንያት ሆኗል። በወር ከ5000 ናቅፋ በላይ ዜጎች ከባንክ እንዳያወጡ መከልከላቸው ችግሩን የበለጠ አብዞታል። ኤርትራ ከሌሎች ሀገራት ጋር ያላት የንግድ ግንኙነትም አናሳ ነው። የዛሬ 2 ዓመት የወጣ የኦሲሲ ሪፖርት እንደሚያሳየው ከ7 የሚያበልጡ ሀገራት ጋር ግንኙነት ያላት ኤርትራ በአመት $336 ሚሊዮን የሚጠጉ ዕቃዎች የምታስገባ ሲሆን ወደ $371 ሚሊዮን የሚያወጡ ዕቃዎችን ትልካለች። ከህጋዊ መንገድ ባሻገር የኤርትራ ኮንትሮባንድ ንግድ በጥንካሬውም ይታወቃል። በተለይ ከሱዳን የሚገቡ ዕቃዎች ብዙሃኑ የኤርትራ ህዝብ ፍላጎቱን ለማሳካት ሲጠቀሙባቸው ይታያል። በተለይም በህጋዊ መልኩ ዕቃ ለማስመጣት አዳጋች በመሆኑ ብዙዎቹ ነጋዴዎች ኮንትሮባንድን ይመርጣሉ። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ።